አልሆንኩልህም ለኔ አንድ ቀን ከኔ ጋር ስለሆንሽ ብቻ ደስተኛ ሩታ ለምንድን ነው ማተረጅ እኮ አንተ ፍላጎት እንደዛ አይነት ሰው አይደለሁም። አንተ እንደምፈልገት አይነት ሰው አይደለም። በቃ እቃውን ስጪው ሂድ። በቃ ሻሩክ ከዚህ በላይ ማንም አንተን አያዳምጥም። አንተ ሰልማን ነው አትሪክ ነው ምናምን እዚህ መጣ እኔ እንደዚህ ወጥሽ በዚህ ወጥ ሲጀምር ስለ ስርዓት አንተ ሰው እንዳከበረ ተከበርሽ። ባታከብሪ ምን ታመጣለች? ዳኒ ቆይ አዎ ባታከብሪ ምን ታመጣለህ? አንተ አከበርከኝ አላከበርከኝ አንተ በቃ መግባባት አይቻልም ማለት ነው። አይቻልም። ከኔ ጋር ተነጋግረህ አትግባባም። ገባ? እቃውን ይዤ በካልቹ ከምጣልዘው ስጪው እንደዛ ሳይሆን ሰላም እንዴት ናችሁ? የተከበራችሁ የቻናሌ ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ በዛሬ ቪዲዮ ትንሽ የተመለከትኩት ነገር ይዤ መጥቻለሁ ማለት ነው። ለምንድን ነው ግን ሩታ በዚህ ልክ እንደዚህ የምትሆነው? ማለትም ትላንትና ያየነው ቪዲዮ ሌላ፣ ዛሬ የሚታየው ሌላ። መች ነው ትክክለኛ ነገር የምናየው? ለምንድን ነው በዚህ ልክ ወንዶችን ወይም አጠገቡ ያቀረቡትን ወንዶች በዚህ ልክ መያዝ የማትችለው? ለምንድን ነው? ከሷ ነው? ከወንዶቹ ነው? ከማን ጋር ነው ትክክለኛ ህይወት መኖር የምትጀምረው? እውነት ቪዲዮን ስንመለከት የሚታዩ ነገሮች ናቸው። እንግዲህ ትላንትና ከትላንት ወደ ቪዲዮ ላይ ከአብርሽ ወንድም ጋር ከአብርሽ ጋር መሆን ወስኛለሁ ምናምን ብላ ተናገረች። ትላንትና ደግሞ እንግዲህ ዳንኤል የሚባል ልጅ ከመጣ በኋላ ያለውን ነገር ማለት ነው። እና ከሁሉም ጋር እንትን ማድረግ ትወዳለች። ማለትም ከሁሉም ጋር ምንም አይነት ነገሮችን አላደረግንም። ጀስት አላ አይደለ እንዴት ነው አንድ ሴትና አንድ ወንድ የሆነ የፍቅረኛ ሙድ ምናምን የሚኖራቸው አይነት ነገር አለ። እኔ እንደዛ አይነት ስሜት ውስጥ ምንም አልገባሁም እስካሁን ድረስ። መደሰት፣ ሰዎችን መቅረብ ምናምን ትወዳለች። ግን እዚህ ጋር ደግሞ ከአብርሽ ጋር መሆን እፈልጋለሁ እያለች ደግሞ ከሰዎች ጋር ከወንዶች ጋር ያላትን ግንኙነት እንዴት ነው መያዝ ያለባት? እንግዲህ ደስታ መጣ። ደስታን በዚህ ልክ ያዘችው። ስትፈልግ ታባረራለች፣ ስትፈልግ ትይዘዋለች። ወንዶችን እንዴት ነው ከሷ ጋር ሰው መኖር የሚችለው? አብርሽ ይህንን ባህሪን አይቶ ይመስለኛል መራቁ። እንደዛ እንኳን እንዳስብ የሚያደርግ ነገር አለን ብዬ አላምንም። ምናልባት በሱ በኩል ሊኖር ይችላል። እኔ ግን እንደዛ አይነት ነገር አለ ብዬ አላምንም እኔ ጋር። ለዛ ነው ነገሮችን ቶሎ እንድናበቃ የፈለኩትኝ። ቁንም ውጪ ማለቱን። ምክንያቱም እሷ ጋር ያላገኘውን ነገር ሄርሜላ እያሳየችው ሄርሜላ እየሰጠችው ስለሆነ እሷ ጋር ያላገኘውን ደስታ ማለት ነው። እና ሄርሜላ ጋር እያገኘው ስለሆነ እንዴት ነው በዚህ ልክ ከእሷ ጋር መኖር የሚችለው? ነጊንስ እንዴት ከእሷ ጋር እየተጨቃጨቁ ነው የሚኖሩት የሚለው ነገር በጣም ያሳስባል ማለት ነው። እሺ ስንፈልግ ያው በዚህ ልክ ነው የምትሆነው። እንግዲህ የሰጣትንም ስጦታ መለሰችለት፣ ሂድልኝ አለችው። የሆነ ተስፋ አሳይተው ነበረ አላለ አብረው ባሉበት ሰዓት በነበሩበት ሰዓት ያየው ነገር ነበረ ደስታ ማለት ነው። እና ይሄ ዳኒ የሚባል ልጅ ከመጣ በኋላ ደግሞ በግድ የሚሆን ነገር እስካልሆነ ድረስ ይህን ነገር ልመልስለትና በቃ ሙሉ ትውስታዎቹ ምናምን እንዲቀሩ ፈልጋለሁ፣ እንዲተው ፈልጋለሁና ይህን ነገር ደግሞ መመልስለት ምናልባት እንደባለፈው ካንቺ ጋር ነው መሆን የምፈልገው ምናምን ብሎ እንዲያስገድደኝ ስለማልፈልግ ዳኒን ጠርቻለሁ። ከዳኒሻ ጋር ነው አብሬው ላወራው የምፈልገው። ምክንያቱም በቃ ድንገት ተቀይሮብኝ አይቼዋለሁ ባለፈው ገለበጠችበት ማለት ነው። በጣም ነው የሚገርመው በነገራችን ላይ በወንዶች ላይ። ምክንያቱም አብርሽን ያሳያት እንትን በሌሎች ላይ ነው እየተበቀለች ያለች፣ በሌሎች ወንዶች ላይ ነው እየተበቀለች ወይም ምላሽ እየሰጠች ያለችው ማለት ነው። ምክንያቱም አብርሽ ላይ ማድረግ ስላልቻለች ሌሎችን ወንዶች እያመጣች የተወሰነ ጊዜ ከዚህ በፊት እኔ እናንተ መካከል ሊያገናኘን ወይም ደግሞ እንዴት ነው ትዝታ ወይም ትውስታ ምናምን ሊሆን ይችላል ብዬ ያሰብኩት ነገር ስላለ ለልደቴ ስጦታ ሰጠኝ ነበር አይደለ? እና እሱን ስጦታ ዛሬ ይዤልህ መጥቻለሁ። ከፍተህ ይኸው ራሱ ነው። ከዛ ተቀበለኝ። እና ካንተ ጋር ሩታውን እንደዚህ ስንጣላ ምናምን እንድትመልሽልኝ ነው እንዴ? ነው አይ እኔ ካንተ ጋር ያለኝን ነገር ስለቋጨሁኝ ምንም አይነት እኔ እናንተ መካከል የሚቀር ነገር እንዲኖር አልፈልግም። ገባ አይደለ? ስለዚህ ይሄንን ነገር ከኔ ወሰድልኝ እና አንተ ጋር ይሁን። እኔ ጋር አስፈላጊ መስሎ ስላልታየኝ ነው። ስጦታ ነው አብዬ ሰጥቶሽ አሻታ የጎደለ ነገር ካለ ያለሽ ምንም ማድረግ ትችያለሽ እኮ እየቆየች ማባረር ማለት ነው። በጣም ትገርም ሰው ናት። እንግዲህ በሌላ ጎኑ ደግሞ ያው እንደማናየው ሩታና አብርሽ ደግሞ በሌላ ጎን ፈታ እያሉ ዘና እያሉ ነው ያሉበት ሁኔታ እንደዚህ ነው ያሉትና በጣም ነው የገረመኝ።
በዛሬው ቪዲዮ ማለት ነውና እንግዲህ ዳኒ የሚባለው ልጅ ደግሞ ለወንዶች ያለውን ሪስፔክት ምንድነው? አልሆንኩልኝ ለኔ አንድ ቀን ከኔ ጋር ስለሆንሽ ብቻ ደስተኛ ሩታ ለምንድን ነው ማተረጂ እኮ አንተ ፍላጎት እንደዛ አይነት ሰው አይደለሁም። አንተ እንደምፈልገት አይነት ሰው አይደለም። በቃ እቃውን ስጪው ሂድ። በቃ ሻሩክ ከዚህ በላይ ማንም አንተን አያዳምጥም። አክብሮስ በምን ደረጃ ነው እንደዚህ? ለምንድን ነው የሚንቀለቀለው? እሱም ወንድ ልጅ ነው። ብዙ ነገሮች ሊደርሱበት ይችላሉ በሴት ዙሪያ ማለት ነውና ለደስታ ያለውን ሪስፔክት እኔ ትክክል ሆኖ አላገኘሁትም ማለት ነው። ምክንያቱም ከሷ ጋር ነው ጉዳዩ። እሷ ትጨርስ፣ እሷ ታውራ። እሱ ደግሞ በዚህ ልክ ደግሞ መንቀልቀሉ ምናምን አልተመቸኝም ማለት ነው። ለምንድን ነው እንደዚህ? አንተ ሰልማን ነው አትሪክ ነው ምናምን እዚህ መጣ እኔ እንደዚህ ወጥሽ በዚህ ወጥ ሲጀምር ስለስራት አንተ ሰው እንዳከበረ ተከበርሽ። ባታከብሪ ምን ታመጣለች? ዳኒ ቆይ አዎ ባታከብሪ ምን ታመጣለህ? አንተ አከበርከኝ አላከበርከኝ አንተ በቃ መግባባት አይቻልም ማለት ነው። አይቻልም። ከኔ ጋር ተነጋግረህ አትግባባም። ገባ? እቃውን ይዤ በካልቹ ከምጣልዘው እንደዛ ሳይሆን የመጣሁት ብላት ነው። ኧረ እባክህ በጣም ወይን ከያዘው ስልኩን ከዛ በቃ አርፈቁጭ ማሳያ ማረኝ ስለነበረ ከአብርሽ ጋር እንድንመጣ አስማማሁት ማለት ነውና በአዲስ ቤት አባቱ ሰላም ነው ልጥሳኝ ነበርኩ። ይሻላል። መነጽሩ ነው ወይስ አይኔ ነው? በጣም ታምሪያለሽ። እውይ ይሻላል። ልታልፈኝ ነበር ግን እዚህ አካባቢ እንደዚህ አይነት ሴት አለ እንዴ? እንግዲህ እንደምታየው ነው። እውነት በእውነት በጣም ታምሪያለሽ። አብረን የመጣ ነው ላስታውስህ ብዬ ነው። ይቅርታ ግን ኧረ ጎበዝ ነገርና ያረዳልች። እሺ ሀገር እንዴት አየው? ዝዋይ ሀገር እንግዲህ ሰላም ልበላቸው። መጀመሪያ ሰላም በላቸው፣ ከዛ ይቀጥላል። ስቀልልሽ ነው። እሺ ለማንኛውም ጌታን ስቀልልሽ ነው። ስልክ ዘጋችብህ? ጌታን ስቀልል ነው እንዴ? አንቺ አመረርሽ እንዴ? አመታል እንዴ? ያምንሻል? ጌታን እየቀለድኩ ነው። ጌታን ወቄ ነው ፕራንክ ላደርግሽ ነው እንዴ? እኔ ደግሞ እኔ እዚህ ማንን አውቃለሁ?